ከ2000 ዓመታት በፊት በጥንቷ ኢየሩሳሌም ከተማ ላይ ድቅድቅ ጨለማ ሰፍኗል። የከተማዋ ነዋሪዎች ሁሉ በየቤቶቻቸው ተኝተዋል። በመንገዶቹ ላይ የሚሰማው ብቸኛ ድምፅ የሌሊት ወፎች ክንፍ ሽውሽውታ እና የቀዝቃዛው ነፋስ መለስተኛ ጩኸት ብቻ ነው። በዚህ እኩለ ሌሊት ግን አንድ ሰው ፊቱን በካባው ሸፍኖ ማንም እንዳያየው እየተጠነቀቀ በጠባቦቹና በጨለማዎቹ የከተማዋ መንገዶች ላይ በጥያቄ በተሞላ ልብ ይጓዛል። ይህ ሰው ተራ መንገደኛ አይደለም። እርሱ በከተማዋ እጅግ የተከበረ ባለጸጋ የሕግ መምህርና የአይሁድ ከፍተኛ የሹማምንት ምክር ቤት አባል የሆነው ኒቆዲሞስ ነው። ኒቆዲሞስ በታላቅ ስልጣንና ክብር ላይ የተቀመጠ ሰው ቢሆንም በዚያች ሌሊት ግን ውስጡ በከባድ ጥያቄዎችና እረፍት በማጣት ታውኳል። በኢየሩሳሌም ጎዳናዎች ላይ አዲስ መነጋገሪያ የሆነውን ደዌያንን የሚፈውሰውንና ሰማያዊ ጥበብን የሚያስተምረውን ወጣቱን ናዝራዊውን ኢየሱስን ለማግኘት ቆርጦ ተነስቷል። ነገር ግን ጉዞው በቀን ሳይሆን በሌሊት ሆነ። ይህ ምስጢራዊ ስብሰባ በሰው ልጅ ታሪክ ውስጥ ትልቁን መንፈሳዊ ውይይት የወለደ የብዙዎችን ዕጣ ፈንታ የቀየረና እስከ ዛሬ ድረስ በሚሊዮኖች ልብ ውስጥ የሚጮኸውን ታላቅ እውነት ይፋ ያደረገ ክስተት ነበር። መጽሐፍ ቅዱስ በዮሐንስ ወንጌል ምዕራፍ 3 ላይ ስለ ኒቆዲሞስ ሲናገር ከፈሪሳውያን ወገን የአይሁድ አለቃ የሆነ ኒቆዲሞስ የሚባል አንድ ሰው ነበር ይለናል። ይህ አጭር አረፍተ ነገር በዘመኑ የነበረውን የታሪክ ሚዛን ሙሉ በሙሉ የሚቀይር ትልቅ ትርጉም ነበረው። ኒቆዲሞስ በዘመኑ 3 ታላላቅ የሥልጣንና የማዕረግ እርከኖችን በአንድነት የያዘ የህብረተሰቡ ቁንጮ ነበር። መጀመሪያ እርሱ ፈሪሳዊ ነበር። ፈሪሳውያን የሙሴን ሕግ በጥብቅ በመጠበቅ በቀን ውስጥ ብዙ ጊዜ በመጸለይና በሕዝቡ ዘንድ እንደ ቅዱስና ንጹሕ የሚታዩ የሃይማኖት መሪዎች ነበሩ። ሁለተኛ፣ ኒቆዲሞስ የአይሁድ አለቃ ወይም የሳንሄድሪን ምክር ቤት አባል ነበር። ሳንሄድሪን ማለት በሮማውያን አገዛዝ ስር የአይሁድን ሕዝብ በበላይነት የሚያስተዳድር ሃይማኖታዊና ማኅበራዊ ፍርዶች የሚሰጥ 71 አባላት ያሉት ከፍተኛው የአይሁድ ፍርድ ቤት ነው። ኒቆዲሞስ ከነዚህ 71 መሪዎች አንዱ መሆኑ በሀገሪቱ ላይ የነበረውን የፖለቲካና የሃይማኖት ተጽዕኖ ያሳየናል። በተጨማሪም ኢየሱስ ራሱ ኒቆዲሞስን አንተ የእስራኤል መምህር ስትሆን ብሎታል። ይህ ኒቆዲሞስ ተራ ሃይማኖተኛ ሳይሆን የብሉይ ኪዳን መጻሕፍትን፣ ትንቢቶችንና ታሪኮችን ጠንቅቆ ያወቀ ሌሎችን የሚያስተምር ታላቅ ሊቅ እንደነበር ማረጋገጫ ነው። ከመጽሐፍ ቅዱስ ውጭ ያሉ የጥንት የአይሁድ የታሪክ መጻሕፍትና የታልሙድ ሰነዶች ስለ ጉርዮን ልጅ ኒቆዲሞስ በሰፊው ያወራሉ። የታሪክ ምሁራን እንደሚስማሙበት ይህ ቤተሰብ በኢየሩሳሌም ካሉ 3 እጅግ ባለጸጋ ቤተሰቦች አንዱ ነበር። ኒቆዲሞስ ከፍተኛ ሀብት፣ የላቀ ዕውቀት፣ የማይናወጥ ሥልጣንና የሕዝብ ክብር የነበረው ሰው ነበር። ነገር ግን ይህ ሁሉ ምድራዊ ክብር በውስጡ ላለው ጥልቅ መንፈሳዊ ጥማት መልስ ሊሆነው አልቻለም። እንግዲህ እዚህ ጋር ነው ታሪኩን ማስተዋል የሚያስፈልገው። እንዲህ ያለ ሁሉ የተሟላለት ባለስልጣን ለምን በቀን በግልጽ መጥቶ ኢየሱስን አላናገረውም? ለምንስ ጨለማን ተገን አድርጎ በሌሊት መጣ? የታሪክ ተመራማሪዎችና የቅዱሳት መጻሕፍት ሊቃውንት ለዚህ ተግባሩ 3 ዋና ዋና ምክንያቶችን ያስቀምጣሉ። የመጀመሪያውና ዋነኛው ምክንያት ፍርሃትና ማህበራዊ ጫና ነው። በዚያን ጊዜ የሳንሄድሪን ምክር ቤት አባላት ማለትም የኒቆዲሞስ የሥራ ባልደረቦች
ኢየሱስን አጥብቀው ይጠሉታል። የእነሱን ሥልጣንና ልማድ የሚገዳደር ጠላት አድርገው ነው የሚያዩት። ኒቆዲሞስ በቀን መጥቶ ከኢየሱስ ጋር ቢታይ በሥራ ባልደረቦቹ ዘንድ ይገለላል። ከከፍተኛ ምክር ቤት አባልነቱም ይባረራል። ስሙና ክብሩ በአንድ ጀንበር አፈር ይበላል። ሁለተኛው ምክንያት የተረጋጋና ጥልቅ ጊዜን የመሻት ፍላጎት ነው። በቀን ውስጥ ኢየሱስ በብዙ ሺህ ሕዝብ ይከበብ ነበር። ሕመምተኞች፣ ተአምር ፈላጊዎች፣ ፈሪሳውያንና ሮማውያን ወታደሮች በዙሪያው ይጋፉ ነበር። ኒቆዲሞስ ደግሞ ላይ ላዩን የሚደረግ ጨዋታ ሳይሆን ከናዝሬቱ መምህር ጋር ፊት ለፊት ተቀምጦ የልቡን ጥያቄ የሚያነሳበት ጸጥ ያለ ጊዜ ፈልጓል። ሌሊት ደግሞ ለዚህ አይነቱ ጥልቅ ውይይት ከጫጫታ የራቀ ምርጥ ጊዜ ነበር። ሦስተኛው ምክንያት በጥንታዊ የአይሁድ ባህል የነበረው ልማድ ነው። በዘመኑ የነበሩ የኦሪት መምህራን የሕግን ምስጢርና ጥልቅ ዕውቀትን በሌሊት ማጥናት እጅግ ቅዱስና ምስጉን ተግባር እንደሆነ ያምኑ ነበር። የሌሊት ጸጥታ ለአእምሮ መረጋጋትና ለሐሳብ ትኩረት ስለሚረዳ ኒቆዲሞስ ይህንን ባህላዊና ምሁራዊ ልማድ ተጠቅሞ ሊሆን ይችላል። ምክንያቱ ምንም ይሁን ምን ያ የሌሊት ጉዞ የኒቆዲሞስን የሕይወት አቅጣጫ ለዘላለም የቀየረ እርምጃ ነበር። ኒቆዲሞስ የፈለገበት ቦታ ደረሰ። ከኢየሱስ ጋር ፊት ለፊት ተገናኘ። ውይይቱንም የጀመረው በታላቅ አክብሮትና ዲፕሎማሲያዊ በሆነ መንገድ ነበር። ኢየሱስን እንዲህ አለው፣ መምህር ሆይ፣ እግዚአብሔር ከእርሱ ጋር ከሆነ በቀር አንተ የምታደርጋቸውን እነዚህን ምልክቶች ሊያደርግ የሚችል የለምና መምህር ሆነ ከእግዚአብሔር ዘንድ እንደመጣ እንገነዘባለን። ኒቆዲሞስ ስለ ኢየሱስ ተአምራት፣ ስለ ፖለቲካዊና ሃይማኖታዊ ሁኔታዎች ሊያወራ አስቦ ሊሆን ይችላል። ነገር ግን ኢየሱስ የሰውን ልጅ የልብ ጥልቀት የሚያውቅ በመሆኑ ይህንን መደበኛ ጨዋታ ትቶ በቀጥታ ወደ ዋናው መንፈሳዊ ምስጢር ተሻገረ። ኒቆዲሞስን በትኩረት እያየው እንዲህ አለው፣ እውነት እውነት እልሃለሁ፣ ሰው ዳግመኛ ካልተወለደ በቀር የእግዚአብሔርን መንግሥት ሊያይ አይችልም። ይህ ንግግር በዘመኑ ለነበረው ታላቅ የሕግ መምህር ፈጽሞ ሊዋጥለት የማይችል እንግዳ ነገር ነበር። ኒቆዲሞስ ግራ በመጋባትና ነገሩን በሥጋዊ አእምሮ ብቻ በመተርጎም እንዲህ ሲል ጠየቀ፣ ሰው ካረጀ በኋላ እንዴት ሊወለድ ይችላል? ሁለተኛ ወደ እናቱ ማኅፀን ገብቶ ይወለድ ዘንድ ይችላልን? የእስራኤል መምህር የሆነው ኒቆዲሞስ የቃላቱን መንፈሳዊ ትርጉም ሊረዳው አልቻለም። የሰው ልጅ በሕይወት ዘመኑ የሚሰበስበው ዕውቀት፣ ሥልጣንና ሃይማኖታዊ ልምምድ የሰውን ውስጣዊ ማንነት ሊለውጠው እንደማይችል ኢየሱስ ያውቅ ነበር። ኢየሱስ ነገሩን በዝርዝር አስረዳው። እውነት እውነት እልሃለሁ፣ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም። ከሥጋ የተወለደ ሥጋ ነው፣ ከመንፈስም የተወለደ መንፈስ ነው። በአየር ላይ የሚነፍሰውን ንፋስ ድምፁን እንደምንሰማው እንጂ ከየት መጥቶ ወዴት እንደሚሄድ እንደማናውቀው ሁሉ በመንፈስ የሚወለድም ሰው ሕይወቱና ውስጣዊ ማንነቱ በእግዚአብሔር ረቂቅ እጅ የሚቀየር መሆኑን በምሳሌ አስረዳው። ውይይቱ እየጠነከረና እየጠለቀ ሲሄድ በክርስትና እምነት ታሪክ ውስጥ እጅግ ታዋቂ የሆነው በዓለም ዙሪያ በሚሊዮኖች የሚቆጠሩ ሰዎች በልባቸው የሚያውቁት የቅዱሳት መጻሕፍት ሁሉ ማጠቃለያ ተደርጎ የሚወሰደው ታላቁ ቃል ተነገረ። ይህ ቃል የተነገረው ለሌላ ሳይሆን በዚያች ጨለማ ሌሊት ለቀረበው ለዚሁ ለኒቆዲሞስ ነበር። ቃሉም እንዲህ ይላል፣ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና። እግዚአብሔር ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድበት
ልጁን ወደ ዓለም አላከውምና። ይህ ንግግር ለኒቆዲሞስ አዲስና አስደናቂ የምሥራች ነበር። ምክንያቱም ፈሪሳውያን የእግዚአብሔር መንግሥትና መዳን የሚገኘው ሰዋዊ ሕግጋትን በመጠበቅ ራስን በመቅጣት በራስ ጥረት ብቻ ይመስላቸው ነበር። ኢየሱስ ግን መዳንና የዘላለም ሕይወት የሰው ልጅ ሊገዛው የማይችለው በእምነት ብቻ የሚቀበሉት የእግዚአብሔር ነፃ የፍቅር ስጦታ መሆኑን በግልጽ አሳየው። የሰው ልጅ ከእግዚአብሔር ፍቅር የተነሳ ከተደቀነበት የጥፋት ጨለማ ወጥቶ ወደ ዘላለም ብርሃን መሻገር እንደሚችል አበሰረው። ብዙዎች የኒቆዲሞስ ታሪክ በዚህ የሌሊት ውይይት ብቻ ያበቃ ይመስላቸዋል። ነገር ግን ታሪካዊና መጽሐፍ ቅዱሳዊ ሰነዶችን በጥልቀት ስንመረምር ያ የሌሊት ምስጢራዊ ስብሰባ በኒቆዲሞስ ልብ ውስጥ የማይጠፋ የእሳት ፍም አስቀምጦ እንደነበር እንረዳለን። ኒቆዲሞስ ከዚህ ውይይት በኋላ ፍጹም የተለየ ሰው ሆነ። ከፈሪሳውያን ፍርሃት ወጥቶ በይፋ የኢየሱስ ተከላካይና ወዳጅ ሆኖ ብቅ አለ። የመጀመሪያው ክስተት የተመዘገበው በዮሐንስ ወንጌል ምዕራፍ 7 ላይ ነው። የአይሁድ ካህናትና አለቆች ፈሪሳውያን ኢየሱስን ያለምንም ሕጋዊ ፍርድ ሊያስሩትና ሊገድሉት በምክር ቤት ሲያሴሩ ኒቆዲሞስ በድፍረት በሸንጎ መካከል ተነሳ። የሥራ ባልደረቦቹን ዓይን እያየ ሕጋችን ሰውን ሳይሰማ ምንስ እንዳደረገ ሳያውቅ ይፈርዳልን? በማለት በብቸኝነት የኢየሱስ ጠበቃ ሆኖ ቆመ። ይህ በዘመኑ ለነበረ ባለሥልጣን ትልቅ ማኅበራዊ ስብራትና መሥዋዕትነትን የሚያስከትል የድፍረት እርምጃ ነበር። ሁለተኛው እጅግ አስደናቂው ክስተት የተፈጸመው ኢየሱስ በመስቀል ላይ ተሰቅሎ በሞተበት ሰዓት ነው። የኢየሱስ የቅርብ ደቀ መዛሙርት እንኳ በፍርሃት ተደብቀውና ሸሽተው በነበረበት በዚያ አስጨናቂ ሰዓት ኒቆዲሞስ ፍርሃቱን ሙሉ በሙሉ አሽቀንጥሮ ጣለ። ከአርማትያሱ ዮሴፍ ጋር በመሆን በግልጽ ወደ አደባባይ ወጣ። 100 ንጥር የሚያህል እጅግ ውድ የሆነ የከርቤና የእሬት ቅልቅል ሽቶ ይዞ በመምጣት የኢየሱስን ቅዱስ አስክሬን ከመስቀል ላይ አውርዶ በንጹሕ በፍታ ከሽቶ ጋር ከገነዘው በኋላ በክብር ቀበረው። በሌሊት ተደብቆ የመጣው ሰው አሁን በጠራራ ፀሐይ በሞት አደባባይ ላይ የኢየሱስ እውነተኛ ተከታይ መሆኑን ለዓለም አሳየ። ጥንታውያን የታሪክ ማህደሮች እንደሚጠቅሱት ኒቆዲሞስ ይህንን ተግባሩን ተከትሎ ክርስቲያን መሆኑ በግልጽ በመታወቁ ምክንያት ከአይሁድ ከፍተኛ ሸንጎ ተባረረ። ክብሩን፣ ሥልጣኑንና ያንን ሁሉ ተደናቂ ሀብቱን አጣ። ነገር ግን እርሱ ከምድራዊና ጊዜያዊ ሀብት ይልቅ በዚያች የሌሊት ውይይት ያገኘውን የሰማዩን አዲስ ልደትና የዘላለም ሕይወት መርጧል። የኒቆዲሞስ ታሪክ ለሰው ልጅ ሁሉ ትልቅና ጥልቅ መልእክት ያስተላልፋል። ኒቆዲሞስ ጉዞውን የጀመረው በታላቅ ጨለማ፣ በፍርሃት፣ በጥርጣሬና በጥያቄዎች ተሞልቶ ነበር። ነገር ግን እውነተኛውን ብርሃን ፈልጎ ወደ መመለሻው ምንጭ በመምጣቱ ሕይወቱ ለዘላለም በብርሃን ተሞላ። ይህ ታሪክ የሚያሳየን የሰው ልጅ ምንም ያህል ምድራዊ ዕውቀት፣ ሀብት ወይም ሃይማኖታዊ ስም ቢኖረውም ያለ ውስጣዊ መንፈሳዊ መታደስና ፍቅር ሕይወቱ ሙሉ ሊሆን እንደማይችል ነው። ልክ እንደ ኒቆዲሞስ እውነቱን ለመፈለግና ራስን ዝቅ አድርጎ ለመማር ፈቃደኛ የሆነ ሰው ሁሉ የሕይወትን እውነተኛ ትርጉም ያገኛል።